በ17 ሰማዕቱ ቅዱስ እስጢፋኖስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን የቅዱስ እስጢፋኖስ ሰማዕትን ታሪክ እንጀምራለን። እስጢፋኖስ ማለት ፋና ማለት ነው። ርዕሰ ዲያቆናት ቀዳሜ ሰማዕት ይለዋል። ቀዳሜ ሰማዕት መባሉም ጌታ ደቀ መዛሙርቱን ሂዱና አስተምሩ ብሏቸዋል። ካረገ በኋላም ለመጀመሪያ ጊዜ በሰማዕትነት የሞተ እርሱ ስለሆነ ነው። ይህንስ እንደምን ነው ቢሉ በሐዋርያት ዓመት በኢየሩሳሌም ሲያስተምሩ ጉባኤ ሰፍቶ ለአገልግሎት የሚያስቸግራቸው ለጸሎት ጊዜ የሚያንሳቸው ቢሆን ለተልእኮ ማዕድ 7ቱን ዲያቆናት መርጧል። ከእነዚህም በቀዳሚነት የተመረጠው እርሱ ሰማዕቱ ቅዱስ እስጢፋኖስ ሲሆን ለ6ቱ አለቃ ሊቀ ዲያቆናት አድርገው ሾመውታል። ጥቅምት 17 ቀን ከቤተልሔም ሥጋውንና ደሙን አዘጋጅቶ ቤተ መቅደስ ደርሶ ሲመለስ እባብ ደሙን ሲጠጣው አገኘው። ቅዱሱን የጌታን ደም ጠጥተህ የት ትሄዳለህ ብሎ እባቡን አንስቶ ከታትፎ በላው። ያን ጊዜ ከእምነቱ ጽናት የተነሳ መንፈስ ቅዱስ ተገለጸለትና 7ቱ ሰማያት ተከፍተው አብና ወልድ መንፈስ ቅዱስ በአንድነት ታዩት። እርሱም በተመስጦ አፏጨ። የሐዋርያት ሥራ ምዕራፍ 7 ከቁጥር 54 እንዲሁም ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1። ከዚህ በኋላ ጸጋ ሰማያዊ ኃይል መንፈሳዊ ተሰጥቶት ተግቶ ሲያስተምር አይሁድ ለምቀኝነት አያርፉምና እግዚአብሔርን ሲሰድብ ሙሴን ሲያቃልል ሰማነው፣ ኦሪትን ሲሽር አየነው ብለው ከሸንጎ አቆሙት። ሊቀ ካህናቱ ለምን እንዲህ አደረክ አለው። እናንተ ዳኞች ዘወትር መንፈስ ቅዱስን ስትቃወሙ ትኖራላችሁን? አባቶቻችሁ ነቢያትን እያሳደዱ እናንተንም ጌታን ጠልታችሁ ሰቀላችሁት። ኦሪትንም በሥርዓተ መላእክት ተቀበልናት ትላላችሁ፣ ነገር ግን አትጠብቋትም አላቸው። የሐዋርያት ሥራ ምዕራፍ 7 ከቁጥር 51። ሊይዙትም ቀረቡ። ሰማይ ተከፍቶ ጌታ በአባቱ ቀኝ ተቀምጦ አየሁት አላቸው። እነርሱ ግን እየጎተቱ ከከተማ አወጡት። ኦ እግዚእየ ኢየሱስ ክርስቶስ ተመጠዋ ለነፍሴ፣ አቤቱ ጌታዬ ነፍሴን ተቀበል አለ። ልብሳቸውን ለጳውሎስ አስጠበቀው፣ በድንጋይ ወግረው ገለውታል። እርሱም ከጌታ የተማረ ምሕረትን ነውና እንደ ጠሉኝ ጥላቸው እንደ ገፉኝ ግፋቸው ሳይል እግዚኦ ስረይ ሎሙ ዘንተ ኃጢአቶሙ ወይትረሲ ቦሙ ጌጋዬ ብሏቸዋል። ኃጢአታቸውን አስተስሪላቸው በደልም አታድርግባቸው እያለ አርፏል። የሰማዕቱ የቅዱስ እስጢፋኖስ ረድኤቱና በረከቱ አማላጅነቱ ከሁላችን ጋር ትሁን። በሁለተኛነት የምናከብረው በዓላችንም አባ ገሪማን ነው። ታሪኩም እንዲህ ነው። ከክርስቲያን ወገን የሆኑ አባቱ መስፍንያኖስ እናቱም ሶፍንጊያ ይባላሉ። ልጅም የሌላቸው ነበሩ። እግዚአብሔርንም ልጅ እንዲሰጣቸው ሌትና ቀን በጸሎት ለመኑት። እግዚአብሔርም ልመናቸውን ሰማና ሶፍንጊያ ጸነሰች። ይህንንም የተባረከ ልጅ ሰጣቸው። ስሙንም ይስሐቅ ብላ ጠራችው። ባደገ ጊዜም አባቱ ሞተ። አባቱ ንጉሥ ነበርና በአባቱ ወንበር የሮም አነገሱት። ከዚህ በኋላ በዋሻ የተቀመጠው አባ ጰንጠሌዎን ዜናዊውን ሰማና ወደኔ ና ብሎ ላከበት። ይስሐቅም መንግሥቱን ትቶ
መንገዱን ጀመረ። ስለ ስሜም ቤትን እና ወንድሞችን እንዲሁም እህቶችን እንዲሁም አባትን እንዲሁም እናትን እንዲሁም ሚስትን ልጆችንም ጭምር ርስትንም የተወ ሁሉ 100 እጥፍ ዋጋ ያገኛል ያለውን የወንጌል ቃል በማሰብ የማቴዎስ ወንጌል ምዕራፍ 19 ከቁጥር 29 ብፁዓን እለ ይሰደዱ በእንተ ጽድቅ እስመ ሎሙ ይእቲ መንግሥተ ሰማያት፣ ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና እንዳለ ማቴዎስ። ከእግዚአብሔር የተላከ መልአክ መጥቶ በክንፉ ተሸክሞ 10 ቀን የሚወስደውን መንገድ በአንድ ቀን አደረሰው። አባ ጰንጤሌዎንም ካለበት ሄደ። የዚህን ዓለም ከንቱነት አላፊ ጠፊ መሆኑን አስተማረው። ይስሐቅም አምኖ ተቀበለ። የቅስና ሹመትም ተቀብሎ መነኮስና ወደ መደራ ሄደ። በጾም በጸሎት ብዙ ተጋሎ የእግዚአብሔር መንፈስ አደረበትና አጋንንትን ሲያስወጣ ድውያን ሲፈውስ ኖረ። ከዕለታት በአንዲት ቀን ቅዱሳት መጻሕፍትን ሲጽፍ ጽሕፈቱን ሳይጨርስ ፀሐይ ሊጠልቅበት ሆነ። ፀሐይቱንም ገዘታትና አቆማት። ጽሕፈቱንም እስኪጨርስ ጠበቀችው። እንደ ታላቁ መስፍን ኢያሱ መጽሐፈ ኢያሱ ምዕራፍ 10 ከቁጥር 12። ጽሕፈትንም በጨረሰ ጊዜ ምራቁን እንትፍ ቢል ውሃ ፈልቆ ጸበል ሆኖ እስከ ዛሬም በሽተኞችን ያድናል ይፈውሳልም። ሲጽፍም ቢሩ ከእጁ ሾልኮ መሬት ላይ ወደቀ። እርሱ ግን ለምልሞ አቆጥቁጦ መልካም ዛፍ ሆነ። ከዕለታት በአንዲት ቀንም ስንዴ በአንድ ቀን ዘርቶ ዕለቱን አጭዶ ከግራር ዛፍ ላይ በታምር ወቅቶ ለመስዋዕት አድርሷል። ከተሰዓቱ ቅዱሳን አንዱ እርሱ ነው። ከዕለታት በአንዲት ቀንም ከጓደኞቹ 9 ቅዱሳን ጋር ከጸሎት በኋላ መቅኖናቸውን ተከፋፍለው ሊመገቡ ተቀመጡ። አንዲት ቤተ ክርስቲያን ቅዳሴ እንደሚታጎል ተገለጸለት። ለአባ ይስሐቅ የበላ መስሎ ሳይበላ ጓደኞቹ ከበሉ በኋላ ሲሄዱ መንገድ ዳር ካለች ቤተ ክርስቲያን ደረሱ። አንድ ቀዳሽ ጎድሎ ሊታጎል ሲል ይስሐቅም ገብቶ ቀድሶ ወጣ። ጓደኞቹም እንዴት በልቶ ይቀድሳል ብለው ለአበምኔቱ ለአባ ጰንጤሌዎን ነገሩት። አባ ጰንጤሌዎንም አባ ይስሐቅን ሰዎች ወደዚያ ይበሉና የምጠይቅህ ነገር አለ አሉት። አባ ይስሐቅም ነገሩ በመንፈስ ቅዱስ ተገለጸለትና ምን ሰዎች ብቻ እንጨቱም ድንጋዩም ይሽሽ እንጂ አለ። እንጊዜም እንጨቱም ድንጋዩም 1 ምዕራፍ ያህል ግሩም ገሪማ ገረምከነ አስኬማከኒ አልባቲ ሙስና እያሉ ሸሽተዋል። ከዚህ በኋላ አባ ገሪማ ተባለ። ሕዝቡም ተደነቁ። ከዚህም በኋላ ጌታችን ኢየሱስ ክርስቶስ ከአእላፍ መላእክቶቹ ጋር ወረደና በስምህ በጎ ነገር ያደረገን እስከ 15 ትውልድ ድረስ እምርልሃለሁ። በነቢይ ስም ነቢይን የተቀበለ የነቢዩን ዋጋ ያገኛል። በጻድቅም ስም ጻድቅን የሚቀበል ቢኖር የጻድቁን ዋጋ ይቀበላል እንዳለ ጌታችን ኢየሱስ ክርስቶስ በወንጌሉ። እንዲህም ብሎ ቃል ኪዳን ሰጠውና የሞት ጽዋን አታይም አለው። ጌታችን ኢየሱስ ክርስቶስም በአእላፍ መላእክቶቹ እየተመሰገነ አረገ። አባ ገሪማም በብሩህ ደመና ተጭኖ በብሔረ ብፁዓን ገብቷል። እውነት እላችኋለሁ በዚህ ከቆሙት ሰዎች የእግዚአብሔርን መንግሥት
በኃይል ስትመጣ እስኪያዩት ድረስ ሞትን የማይቀምሱት አሉ አላቸው። ማርቆስ ምዕራፍ 9 ከቁጥር 1። የአባታችን የአቡነ ገሪማ ረድኤታቸው፣ በረከታቸው፣ አማላጅነታቸው ከሁላችን ጋር ትሁን። በሦስተኛም የምናከብረው በዓላችን ሐዋርያው ቅዱስ ያዕቆብን ነው። የዘብዴዎስ ልጅ የወንጌላዊ ዮሐንስ ወንድም ሐዋርያው ያዕቆብ በዚህች ቀን ይውላል። ወያዕቆብ ወልደ ዘብዴዎስ ወዮሐንስ ሆሁ የዘብዴዎስ ልጅ ያዕቆብም ወንድሙን ዮሐንስ እንዳለ ታሪኩም እንደሚቀጥለው ነው። ይህም በእስያ ሀገር ገብቶ ወንጌልን ካስተማረ በኋላ ወደ ተበተኑ ወደ 12ቱ ነገድ መጣ። እነርሱም አንድ አምላክን የሚያመልኩ አልነበሩም፣ ጣዖትን የሚያመልኩ ነበሩ እንጂ። ያዕቆብ ግን ወደ እርሳቸው በደረሰ ጊዜ የአገራቸውን ቋንቋ ሰበከላቸው። የፍጥረትን ቋንቋ እግዚአብሔር ገልጾለታልና የሚያውቀውም የሰውና የእንስሳትን የአዕዋፍን ቋንቋ ሁሉ ነበር። በውስጣቸውም በሰበከ ጊዜ የከፋ ሥራቸውን ትተው በጌታችን በኢየሱስ ክርስቶስ አመኑ። ያዕቆብም ትምህርቱን ስለተቀበሉት እጅግ ወደዳቸው። በአብ በወልድ በመንፈስ ቅዱስ ስም እንዲሁ አጠመቃቸው። በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ አሕዛብን አስተምሩ እንዳለ ጌታ ኢየሱስ ክርስቶስ በቅዱስ ወንጌሉ ማቴዎስ ምዕራፍ 28 ከቁጥር 19። ቤተ ክርስቲያንንም ሰራላቸው። ለቤተ ክርስቲያንም መባ እንዲሰጡ አስተማራቸው። ከዚህ በኋላ ሄሮድስ ንጉሥ ቅዱስ ያዕቆብን ለቤተ ክርስቲያን መባ ይሰጥ ዘንድ ማስተማሩን በሰማ ጊዜ እጅግ ተቆጣ። ጭፍራዎችንም ልኮ አስመጣውና ለሕዝቡ ቤተ ክርስቲያን የምትሰራላቸው የምታጠምቃቸው አንተ ነህ አለው። ያዕቆብም አዎ እኔ ነኝ አለው። ያን ጊዜም ተቆጥቶ አንገቱን በሰይፍ አስቆረጠው። እኔ ፈጽሜ ግዳጄን ጨርሻለሁ፣ የማርፍበት ዕድሜዬም ወደ እኔ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫዬንም ጨርሻለሁ፣ ሃይማኖቴንም ጠብቄያለሁ። እንግዲህስ የጽድቅ አክሊል ይቆየኛል እንዳለ ቅዱስ ጳውሎስ በወንጌሉ። ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 7። በኢየሩሳሌምም ሁከትና ሽብር ሆነ። ደግሞም ከፋሲካ በዓል በኋላ ሊገለው አስቦ የሐዋርያት አለቃ ቅዱስ ጴጥሮስን ወስዶ አሰረው። የእግዚአብሔር መልአክም ሄሮድስን ቀሰፈው። ሄሮድስም በክፉ አሟሟት ተልቶ ሞቷል፣ ልዑል እግዚአብሔርን አላከበረውምና እንዲሁም አልፈራውምና። የቅዱስ ያዕቆብን ሥጋ ምዕመናን ወሰዱት፣ በክብር ገንዘውም ቤተ መቅደስ ውስጥ ቀበሩት። ጸሎቱና በረከቱ አማላጅነቱ ከሁላችን ጋር ይሁን። ሕሊናችን በማሰባሰብ አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው።
ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያሰርይልን ዘንድ ለዘላለሙ አሜን። ስለነበረን ጊዜ ሁሉ የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ምስጋና ይሁን። ውድ የሃይማኖት ሚዲያ ተከታታዮች ከዚህ በላይ እንድንሰራ አገልግሎቱ በሰፊው ይሰጥ ዘንድ በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ላይክ፣ ሰብስክራይብ፣ ሼር በማድረግ ድጋፋችሁን ታሳዩን ዘንድ በትህትና እንጠይቃለን። ያላችሁን ሐሳብ አስተያየት በኮሜንታችን ስር ላይ አስቀምጡልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።